የብሩኬ ፕሮግራም ላይ እየተሳተፍን እያለ የሱን ደስታ ለማየት በተገኘንበት ሰዓት ላይ ሰርፕራይዝ አረጋለሁ ብላ ያረገችለት ያን ሀብል በስነ ስርዓት መተት አርጋበታለች ነው ያልኩት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። ያው ሰሞኑን በሚደረገው ነገሮች በጣም እንደተከፋችሁና እንደዘናችሁ በጣም ጭንቀት ውስጥ እንደገባችሁ ያው ሁሉም ሰው የሚያውቀው ነገር ነው። አሁን ላይ ትንሽ በጣም የሚደብር ነገር ተፈጥሯል። በሃይሚና በቡቡ ምክንያት በጣም ያለው ነገር ትንሽ ይደብራል። ቡቡም ያለበት ሁኔታ ትንሽ ይከብዳል። ኢየሩስ የምትባለውም አንድ ነቀርሳ የሆነች ሴት በመሃላቸው በመግባት ከነሱም አልፎ በጣም ብዙ ሰዎችን እየበጠበጠች እንደሆነ ያው ዓለም የሚያውቀው ነገር ነው እና በጣም አሁን ላይ ትንሽ የሚደብር ነገር ነው ያየሁት። ገብቷል። አሁን እኔ ትንሽ ሃፒ ጓደኛዬ በሰዓቱም አንተም እዛ ጋር ስለነበርክ ማለት ነው። ገብቷል። ልጅቷ እኔ አንድ ነገር ደርሼባታለሁ። ኢየሩስ የምትባለዋ የዛን ሰዓት ፕሮግራሙ ላይ የብሩኬ ፕሮግራም ላይ እየተሳተፍን እያለ የሱን ደስታ ለማየት በተገኘንበት ሰዓት ላይ ሰርፕራይዝ አረጋለሁ ብላ ያረገችለት ያን ሀብል በስነ ስርዓት መተት አርጋበታለች ነው ያልኩ ያሉት። በደንብ ስለደረስኩበት ነው። እኔም እኮ አሁን ነገሩ እንትን እያለኝ ያለው ሚል እንዴት መሰለ፣ አሁን በሰዓቱ እኔም አንተም ብሩኬም እዛው ጋር ፍፄም ባለበት ሁኔታ ይሄ ነገር የተፈጠረበት ነገር ጭራሽ እኔ ምናብ እየመሰለኝ ነው። አሁን እኔ አንድ ነገር ነው የተረዳሁት። ገብቷል። ቤተሰቦችም ያው አንዳንድ ኮሜንቶችን ማይተናል። ገብቷል። በመሃል እኔ በቃ ወደ ራሴ ራሱ የተመለስኩት በዛን ሰዓት ነው። ገብቷል። ልጅቷ በጣም ኃይለኛ አደገኛ ነች። እንደ ሴጣን የምትቆጠር ሴት ነች። ገብቷል አይደል? የሆነ ግን ደስ የምትል የሆነ ሰዓት ደግሞ በቃ የሆነ ለማውራት እንዴ አፈን ራሱ ለማውራት ማሰጠ በጣም አስፈሪ የሆነች ሴት ሆናለች። የሆነ ነገር ባታደርገን አንተ ቢያንስ አንዳችን ሁላችንንም መመለሳችን ሁላችንንም በስነ ስርዓት ሰውራናለች። ገብቷል አይደል? የፈለኩት ነገር ሁላችንንም ሰውራናለች። ሲጀመር የብሩኬንም ደስታ የሃይሚንም ደስታ የምትፈልግ ሴት አይደለችም። ሲጀመር ደግሞ ቢያንስ አንድ እኮ ቢያንስ ደስታውን ራሱ ብፈልግ ችግር የለውም ትፈልግ ይባል። ቢያንስ በዚህ መልክ አይደለም ጭራሽ ራሱን እስከ መቆጣጠር እስከማይችል ድረስ እንደዚህ እስከሚጎዳ ድረስ አይደረግም እኮ። ይሄ እኮ ሴጣንነት ነው። አንተ የመጀመሪያውን መጀመሪያ ላይ እኮ የነበረውን ነገር እንዳለ የተቀያየረው ሀብሉን ካደረገችለት እኮ ሀብሉ ላይ የሆነ መንፈስ አለበት ነው እያልኩ ያለሁት። ገብቷል አይደል? አበቃ የሆነ ነገር አለ። ልክ እኮ የዛን ሰዓት ሀብሉ አደረገ፣ ከዛ በኋላ መስቀሉ ወደቀ ካየ ማለት ነው። ቢያንስ አንተ አሁን አንተ እንትን ባትል እኔ ባልል ፍፄ ባይል ብሩክ አንዳችን እንኳን ወደ ቀልባችን ፍጹሜንም እንደዛ የጥሩ ልጅ ፍጹሜንም ራሱ ምን እንደተፈጠረ ራሱ ምንም በማያውቅበት ሁኔታ ላይ ነው ያለው። እኔ ጓደኛው ነኝ ጠላቱ ነኝ እስክል ድረስ እኮ ነው በዛ ሰዓት ያው ሁሉ ነገር የተፈጠረው። ቢያንስ አንዳችን እንኳን ወደ ቀልባችን መመለስ ነበረብን። ምክንያቱም አሁን ነገሩ እኔ በቃ ቆም ብዬ ነገሩ ካለፈ በኋላ ሳስበው ሀብሉን ካደረገችለት በኋላ የሆነው ነገር እንዴ ጭራሽ እኔ እንዴት እሱ ሀብል አድርጎ ድጋሚ ሌላ ሀብል ላይ ጨምራበት እንትን ሊለኝ አልቻለም እኮ ጭራሽ ሁላችንም። አዎ ምን አለ መሰለህ የዛን ሰዓት አንተም ፍጹሜም ሲጠራኝ ገብቷል። የዛን ሰዓት ጭራሽ እሷ የምትገኝም አልመሰለኝም። ሲጀመር ማልጠብቀውም ነገር ነው። ገብቷል። ብሩኬ ጓደኛችን ነው 300,000 ሰብስክራይብ እናከብርለታለን በሚል አዲስ ሐሳብ ተጠራው ሄኩኝ ማለት ነው። እዛ ጋር ገብቷል አይደል? ያለው ነገር ግን ምንም አላማረኝም ነበር። ገብቷል። የምታወራውም ነገር ትንሽ የሆነ ተቀላቅላለች መሰለኝ አላውቅም። ገብቷል። እያረገች ያለችው ነገር ምንም በቃ ትክክል አይደለም። ገብቷል። በዛ ልክ ደግሞ ብሩኬ ለሃይሚ የሆነ መጥፎ የሚመኝም ክፉዋንም የሚመኝም አይደለም። ምናልባት አሁን ጥሩ ሙድ ላይ ላይሆኑ ይችላሉ። ግን አንድ ነገር አውቃለሁኝ በስነ ስርዓት እነሱ አሁንም ሃይሚም እንደዚህ የምትወርበት ምክንያት በጣም ስለምትወደውና በጣም ስለምታከብረው የሱ መጥፎ ማየት ስለማችል ነው። በዚህ አምናለሁኝ። ገብቷል አይደል? ነገ የተሻለ ነገር እንደሚመጣ በስነ ስርዓት አውቃለሁኝ። ድጋሚ ደግሞ ኢየሩስ የምትባለውም ደግሞ በስነ ስርዓት የነሱን ህይወትም የነሱን ላይፍ የምበጠብጠውም ደግሞ በስነ ስርዓት ስነግርህ ማለት ነው እንትናም እንደማፈቅድላችሁ አውቃለሁኝ። ገብቷል። ትንሽ ትሻላለች ከኛ ሃይሚ በስነ ስርዓት ትሻላለች። ሃይሚ ትክክል ነች በስነ ስርዓት ስነግርህ ማለት ነው። እኛ ግን የሆነ ነገር ተደርጎብናል መሰለኝ አላውቅም። አሁን ለዚህ ሁሉ መስቀልቀል እኮ መነሻው እሷ ነች አይደል? ነገሩን ያመሰቃቀለችው በሰዓቱ እኛ ከደስታ የዘለለ አንድ ጓደኞቹ ነን ሰው አብሮ አደጎቹ ነን እንደ አብሮ አደግ እንደ ጓደኛ ተጠርተን ሄደናል። እንደዚህ ደስታውን ላከብር ነው። ደስታ ግን በእንደዚህ አይነት ቅጽበት ይሄ ሁሉ ነገር ይፈጠራል ብለን ጭራሽ ማንም ሰው ሊያምን አይችልም አይደል? ደስታ ጊዜ ነው። እሷ እኮ ልንገርህ ጭራሽ እኮ ቢያንስ የሆነ አንድ ነገር ልንገርህ ስማኝ፣ የሆነ ሰው የተከፋ ሰው ወይም ደግሞ የታመመ ሰው እኮ ማለት ነው ወይኔ ምን ሆነ እግዚአብሔር ይማረው ይባላል። ገብቷል። እኔ በባላችን ጭራሽ እሷ የምትፈልገው እሱም በዛ ህመም ላይ ህመም ጨምራበት የሆነ ነገር እንዲፈጠር ነው እንጂ የምትፈልገው
ጭራሽ ሃይሚ እንደዛ ደንግጣ ስትገባ እሷ ጭራሽ ከሷ ጋር መባላትና የሆነ ነገር መደራረግ ጭራሽ ስትበሻሸቃት አላየህም እንዴ? እኮ ነገሩን እዛች ጋር የሆነ ነገር ተይዘናል እኮ ተይዘናል። የሆነ እንደሆነ ነገር ተይዘናል። ቤት ከመጣውና አረፍት ካደረኩኝ በኋላ ነው ወደ ቀልቤ ልመለስ የቻልኩት። በቃ እኔ አሁን ቅድም ምን አልኩ? አንተ ባትኖር እኔ ባልኖር ፍፄ አንዳችን እንኳን እንዴት ወደ እንትና አናስብም። ግን ልክ ሀብሉን ወደ አንገቱ ላይ ማድረግ ስትጀምር ነው ነገሩ ሁሉ መስቀልቀል ያለው አይደል? ያ ነገር ነው። እኔ አሁን በስነ ስርዓት ነው በቃ በስነ ስርዓት ይበለን አጥፍተናል፣ ትክክል አይደለም፣ ጥፋተኞች ነን። በቃ ከአንድ ጓደኛ የሚጠበቅብን ነገር አላረግንም። በቃ ስተቱኝ በጣም አጥፍተናል። አሁን ብሩኬ ይኸውልህ፣ ብሩኬ አሁን ያለበትን ነገር አስብ። አሁን ወደ ራሱ ለማመጣ አይደለም ምን ያው እንደዚህ ተናድጄ ማወራው ማለት ነው። ገብቷል አይደለ ሃፒ? እኔ ትናንትና በተፈጠረው ነገር ትናንትና በደረገው በሕክምናም ውጤት በጣም ብዙ ነገሮችን እያየው ነበርና ያው እግዚአብሔር ይመስገን ለበጎ ነው ሁሉም ነገር። ገብቷል እንደሱ አሰራር ቢሆን ማለት ነው። አንተ አሁን እሱ ሐኪም ቤት ሲሄድ እናንተ ሐኪም ቤት ነን ናስትለኝ እኔ እኮ እንዴት ብዬ አይኑን ላይ እንዴት ብዬ ነው እሱን አይነ ማየው ብዬ ነው የቀረሁት። እናንተ ሄዳችሁ እንኳን እኔ በዛ ቦታ ላይ እኔ ጎደሎ ሆኜ እኔ ጎድዬ ቦታው ላይ እናንተ በነበራችሁበት ሰዓት ያልነበርኩበት ዋናው ምክንያት ምን ብዬ ነው እኔ ፊቱን ማየው? ያ ሁሉ ነገር እኮ እኛም ጥፋተኞች ነን። በቃ ሲጀመር እንዳትነካ አይደለም እሷ ባደረገችን ነገር እኛም ጥፋተኛ መሆናችንን መጀመሪያ ማመን አምናለሁ። እኔ ተሬ በስነ ስርዓት ጥፋተኛ ነኝ። በቃ ትክክል አይደለም። ለጓደኛችን ይሄ አይገባውም። ትክክል አይደለም። እኔ ለጓደኛዬ ለቡቡ ይሄ አይገባውም። ይሄ ነገር እንደዚህ ነገር ሲደረግ ራሱ ዝም ብዬ ቆሜ ማየት አልነበረብኝም። ትክክል አይደለም። በቃ እኔ ትክክል ነኝ ብዬ አይደለም የመጣሁት። በቃ በሰዓቱ እየደረገ የነበረው የሆነ ነገር አርጋናለች ልጅቷ፣ የሆነ ነገር አርጋናለች። በቃ በስነ ስርዓት ሃይሚን የመሰለ ጥሩ እኔ ለሃይሚ አሁን ከሃይሚ ምን ይሄንን ነገር ብለህ ምን ብለህ የምትቀንስባት? እኔ ምንም በቃ ምንም ነገር የለም። ሃይሚ በብሩክ ይዟት አይደል? ብሩክ ነው እኛ በብሩክ ነው ሃይሚን የምናውቃት አይደል? ሃይሚ እኮ ለኛ እህታችን ነች። በቃ ብሩክ ወንድማችን ነው፣ ሃይሚ እህታችን ነች። አለቀ። የነሱን መለየት ማንም ሰው አይፈልግም። ግን የዛን ቀን የደረገብን ሴራና ሸፍጥ ነው። በቃ ሌላ ነገር የለውም። በስነ ስርዓት ስነግርህ ማለት ነው። በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም። በቃ አለቀ እኮ። እኔ አይቼ የማላውቀው ነገር ነው የሆንኩት እንዴ ሚሊ ቢያንስ እኔ ምን ብዬ ታሞ እንደዛ ሆኖ ምን ብዬ አይኑልኝ ነው? አይ አንድ ነገር እነግርሃለሁ። አሁንም እኔ በስነ ስርዓት ማቀው በቃ በፈጣሪም ስም እምልላላችኋለሁ። አንድ ነገር አውቃለሁኝ። ምናልባት ፈተና ይበዛል፣ የሆነ ነገር ሊበዛ ይችላል። ግን ማለት ነው እነዚህ ሁለት ጨረቃዎች መቼም ቢሆን አይለያዩም በስነ ስርዓት። አዎ በፍቅር መሀል ሴጣን አለ። አዎ በሚዋደዱ ሰዎች መሀል በጣም የሆነ ነገሮች ይኖራሉ። ሲጀመር የሚቀናባቸው ሰዎች ናቸው። ሲጀመር በቃ ያምርባቸዋል። እኔ ነገር አሁን ቢያንስ በሰዓቱ እኔ ምንድነው የነካኝ ምንድነው የሆንኩት? ገብቷል አይደል? የሆነ ነገር ሆኛለሁኝ። በቃ ፍጹም የሆነ ነገር ሆኗል። ቤተሰቦቼ በቃ ማለት ይቅርታ እንል ነው እዚህ ጋር የመጣ ነውና አሁን ላይ የቡቡ ሁኔታ ያው ከትላንትም በኋላ ብዙ ነገሮችን እያየው ነበር። ያው ይሻላል፣ ፈጣሪ ይመስገን ነው እያልኩ ያለሁትና እኔ እንጃ። ግን እንደሷ ግን የተረገመች ሴት እኔ አጋጥሞኝም አያውቅም። የሆነ ነገር እንዳናረጋት እርጉዝ ነች። ገብቷል አይደል? ቢያንስ አስኮናኝ ነገር ሆነች። እሷ ያደረገችው ነገር እንደ እርጉዝ ነው ወይ? የእርጉዝን ስራ ነው ወይ ስትሰራ? ከአንድ ሴት የማይጠበቅ ነገር ነው ያደረገችው። ተከመች ልጅ ከአንድ ሴት ስትሰራ ነበር። ምን ታረጋለሽ አንተስ? ንገረኝ። አሁን እኮ ይኸውልህ እኔ በቃ ነገሩን አሁን በምንም ነገር እኔ እንደዚህ ብዬ ሁሉም ሰው ያየው ነገር ነው አይደል? አሁን እኔ በቃ አንድ ጓደኛ ነገሩ ላይ ተሳስተናል፣ ጓደኞቹ ናችሁ፣ ከናንተ በላይ ልጠራው የምችለው ሰው የለም ብላ ጠርታን ደስታውን መካፈል አለባችሁ ብላን ጠርታን ሄደናል። ከሄድን በኋላ ነገሩ ጭራሽ ይሆናል ይሄን አይደለም ይሆናል ብለን ባልጠበቅነው መንገድ ነው መስቀልቅሎ የወጣው አይደል? አለቀ። በመጀመሪያ ደረጃ እኛ ይቅርታ እንጠይቃለን። ጠይቀናል። ይቅርታ በቃ ከኛ ማይጠበቅ ነገር ነው። ከአንድ ሰው ከአንድ ጓደኛ ማይጠበቅ ነገር አድርገናል። አይጠበቅም ማለት ከኛ ደግሞ የሚጠበቀው ምንድነው? ነገሩን ማስተካከል ነው። እንደ ጓደኛ ኃላፊነት ወስደን የምናደርገውን ነገር በቃ እኔ እውነቱን ምንም ወደዛ ማለት አያስፈልግም። ሚሊ ሃይሚን ከብሩኬ ውጪ ለቀናት አይደለም እኔ እታረዳታለሁ እንጂ ማለት ነው። እኔ እስካለው ድረስ እኔ እንደዚህ እዚህ ጋር እታረድላቸዋለሁ እንጂ ማለት ነው። ሁለቱን ጨረቃዎች ሚለያይ ሰው ካለ አሁንም ቢሆን ማንንም ነገር ሊሆን ይችላል፣ አከብረዋለሁኝ፣ እወደዋለሁኝ። ማንም ሰው ግን በእነሱ ከመጣ ግን ማለት ነው ማረገውን አረጋለሁ። በቃ እኔ መጠላት ካለብኝ እዚህ ጋር አጠላሉኝ። ገብቶሃል? ሃይሚ የብሩኬ ብቻ አይደለችም። ሃይሚ የኛም ጓደኛ ነች፣ የኛም ደስታ ነች። አሁን እኔ በቃ አሁን እሷን በጭራሽ ለደቂቃ አልኩህ እኮ ሌላ ነገር ተው። ለደቂቃ ሌላ ሰው መሀላቸው ላይ ገብቶ አይደለም ምንም ነገር እንዲፈጠር አልፈልግም።
ለዛ እኔ ኃላፊነት አለብኝ አይደል? ኃላፊነት ነው ሲጂ ሁላችንም ነው ያለብን። በቃ ይበቃል፣ ይሄ ነገር ይበቃል። ሰምተኛል አይደል? ይሄ ነገር ይበቃል። እስከ መቼ ነው እንደዚህ ነገሩ እየተመሰቀቀ? እስከ መቼ ነው? በቃ እስከ መቼ ነው? ይሄ ልጅ አንድ ነገር ቢሆንስ፣ ሃይሚስ የሆነ ነገር ቢያንስ በተፈጠረው ነገር ቢያንስ ደንግጣ የሆነ ነገር ብትሆንስ ማን ኃላፊነቱን ይወስዳል? በቃ ያ ነው እያልኩ ያለሁት ገብቷል። ያለውን ነገር ማስተካከል ካለብንም ራሳችን ማስተካከል ያለብን ነገር ማስተካከል ነው ያለብን። ገብቷል። በቃ ይሄ ነገር ያስጠላል፣ ይደብራል። በቃ እኔ አሁን እዚህ ጋር ምናልባት ይሆናል አይደል ቆሜ ሳወራ ምናምን የሆነ እንደ ጥሩ ሰው ልታይ ምናምን በቃ ሰርቻለሁ። በቃ የሆነ ነገር አልጋኛለች፣ ምን እንደሆነም አላውቅም በሰዓቱ ማለት ነው። አንተ ፍፄ እኮ ስንት ሰዓት ስደውልለት ስልክ አያነሳም። ግራ ገብቶት የሆነው ነገር ግራ ገብቶት እንደገና እኔ እኮ ቤት ገብቼ እንቅልፌን ተኝቼ ምን እንትን ልል አልቻልኩም። ምንድነው የሆነው? ለፍፄ ደውዬለት እኔ ፍፄ ስደውልለት ስልክ እንኳን እንትን ሲል እንዴት የሆነ ነገር ነው የተፈጠረው? እኔ አላውቅም። እኔ እንዴት እንደሆነ እንትን አለለም። እንደገና ድጋሚ ደግሞ እኔ ቤት ገብቼ ተኝቼ ነው እኮ እንትን ያልኩት ወደ ራሴ ተመለስኩት። ነበርኩ የእውነት ያ ሰው ነበርኩኝ በዛ ሰዓት እኔ ነበርኩ እስክል ድረስ ማለት ነው። ይሄ ምናምን ይመስለኝ እኔ በህልሜ እንጂ እንዴት ቦታው ላይ ሀብሉ እስኪደረግ ነገሩ እስኪሆን እኛ እንደውም ነገሩ ትንሽ ቀሏል። ነገሩ ቀሏል። ሰምተኛል አይደል? ይኸውልህ እንደውም ቀሏል እዛ ጋር ማለት ነው። ብሩኬ ያንን ኬክ አለመብላቱ ራሱ እኛ አለመብላታችን ራሱ ሃይሚ እንደ ልዕልት እንደ እኔ እንጃ እንደ ንጉስ ነው በቃ ማየት እንደ አንድ ንጉስ አያድርኝ። በስነ ስርዓት ስነግርህ ማለት ነው እንደ አንድ ንጉስ ነው ማየት። ምክንያቱም እኔ እንጃ ፈጣሪን ይላከልን በቃ ሃይሚን ፈጣሪን ይላከልን ምን ማንም አይደለም በቃ ገብቷል። ፕሮግራሙ በስነ ስርዓት ተካሄዱ። ኬኩን በልተን የሆነ ነገር ቢፈጠር የማን ያለ ልጅቷ መሰሪ ነች። ልጅቷ ማለት ነው ድንቢጥ ነች። በቃ ልጅቷ የሆነ ማትያዝ ነች፣ ማትበገር ነች። ገና በጣም ብዙ ነገሮችን ደግሞ እንደምታረግ እነግርሃለሁ። ሲጀመር አሁን ይኸውልህ ከኛ የሚጠበቀውን ነገር ልንገርህ። ገብቶሃል አይደል? ከአንድ ጓደኛ የሚጠበቀውን ነገር ስነግርህ ማለት ነው ቢያንስ ማስተካከል መጀመሪያ ያው እኛ አንችልም፣ ፈጣሪ ነው የሚችለው። መጀመሪያ ብሩኬ ይሻለው፣ ከዛ በኋላ ያለውን ነገር ያው በቃ ማስተካከል ያለብንን ነገር ቢያንስ እንደ አንድ ጓደኛ መጣር አለብን። ገብቷል። እኛ ምንም አላረግንም እዚህ ጋር ማለት ነው ስነግርህ ማለት ነው የሆነ ነገር ማድረግ አለብን። ቢያንስ የሆነ ነገር በቃ እንዳይመጣ ማድረግ አለብን። ሲጀመር ማለት ነው እንድታገኘው አንፈልግም ከዚህ በኋላ በቃ አይሆንም። በቃ እኛ ባለንበት ነው ይሄ ነገር። እቺ የተረገመች ሴት ከሃይሚም ከቡቡም ህይወት ወጣ ማየት ነው የምንፈልገው። እናረጋዋለንም ቤተሰቦቻችን ስነግራችሁ ማለት ነው። እና ያው ፈጣሪ ያውቃል። ያው የአንዳንድ ነገሮች አለመመቻቸት የሆነ ነገር መፈጠር ምናምን ሊያጋጥም ይችላል። ያው ፈጣሪ ደግሞ የፈጣሪ ይግባበትና ያው ነገሮች ይስተካከላሉ። ሃይሚና ቡቡ ሁለት ጨረቃዎች መቼም እንደማይጠፉ እነግራችኋለሁኝ። ያው እንግዲህ ምንም ማለት ይቻላል። አሁን እንትን ምን እንደሆነ ታውቃለህ ሚሊ አሁን በእኛ ጥረት ብቻ የሚሆን ነገር አይደለም። የፈጣሪን እርዳታ ይፈልግብናል። ፈጣሪም ይረዳናል። እናንተም በጸሎት አግዙን። በቃ ያለውን ነገር በጸሎት እንትን እንበል። ከዛ ውጪ ግን በቃ እኔ አሁን ይሄ ነገር ቅድም እንዳልከው ይበቃ። እሷም ያለችበት ነገር እንትን ቢል ይሻላል። ሃይሚን በጭራሽ ሰፈር ውስጥ የሚሆን ቤትም ብሩኬን ከሃይሚ ውጪ ላየው አልፈልግም። በቃ ብሩኬን ሃይሚን ከማውቃችን በፊት ብሩኬ ነው የኛ ጓደኛ። ብሩኬ ነው ይዟት የመጣው አይደል? ብሩኬና ሃይሚ ያሉበትን ነገር ደግሞ ሁላችንም በአይን ያየነው ነገር ነው። አሁን ብሩኬ ያለበት ሁኔታ ያለበት እሱ ይኸውልህ አሁን ለሷ መጥፎ ሆኖ አይደለም ስነግርህ ማለት ነው። ለሃይሚ መጥፎ ሆኖ ሳይሆን በቃ ነገሮች ተደራርበው እቺ ሴጣን ልጅ እየገባች አስሬ እየረበሸችው በቃ እየረበሸችው እያስጨነቀችው ነው ያለውና እኛስ በእኔ እኮ አሁን ሳውራ ራሱ በጣም ነው የምናደደው። እኔ አሁን አንዳንድ ጊዜ እኮ ማለት ነው እውነት በሱ ቦታ ብሆን ይሄን ያህል ሸክም ተሸክሜ እችላለሁ ወይ እላለሁ። እኔ ግራ ይገባኛል። አሁን እሱ ያለበት ነገር ከዚህ በላይ ምን ያርግ ሲል ሃይሚን እንደሚወዳት ከማንም በላይ እንደሚጨነቅላት ከማንም በላይ እንደሚያስብላት ዓለም የሚያውቀው ነገር ነው። ብሩኬ አጥፍቶ አይደለም፣ ሃይሚም አጥፍታ አይደለም። በቃ ነግሬያቸዋለሁ እኮ ጨርሻለሁኝ እኮ። በፍቅር መሀል ምን አለ? ሰይጣን አለ። ወዲያው እኮ ነው በቃ ሌላ ነገር የለውም። ወዲያው እኮ ነው ነስር በነስር ሆኖ ነስር በነስር ትላለህ እንዴ? ምግብስ ምን የበላው ነገር አለ? በኦክሲጅን እኮ ነው ያለው። ምግብ እኮ አንድ ነገር አልቀመሰም እስካሁን። ሰምተኛል አይደል እንዴ? አሁን በሱ ቦታ ራሳችንን ራሱ እንትን ምንል በጣም ብዙ ነገሮች አሉ። ገብቷል። ዋናው ያው የእግዚአብሔር ተአምርም አለበት። አሁን ይሻላል። ቢያንስ ዶክተሮቹ አንዳንድ ነገሮችን ነግረውናል። ፈጣሪ ያውቃል። እንግዲህ የሃይሚንም የሱንም ቅን ልቦና አይቶ ነው ፈጣሪ እንጂ ይሄ ነገር እኮ በጣም ከባድ ነገር ነው። እና አሁን እኔ ለቤተሰቦቻችን መናገር የምፈልገው ነገር ሁላችሁም በጸሎት እንትን በሉን። እኛ ብቻ ሆነን የምንጨርሰው ነገር አይደለም። በእኛ እርዳታ ብቻ የሚሆን ነገር አይደለም። የፈጣሪን እርዳታ ይፈልጋል። እኔ ሁልጊዜም ዛሬም ብቻ አይደለም ሁልጊዜም እንደምናገረው
ብሩኬን ከሃይሚ ውጪ ላየው አልፈልግም። ሃይሚንም ከብሩኬ ውጪ በጭራሽ ላያቸው አልፈልግም። ያ ነው ዋናው ነገር። ያ ነው የምንፈልገው። ያንን ነገር ለማድረግ ደግሞ እንደኔ ከሚጠበቅብኝ ነገር ይኖራል። ከሚጠበቅብኝም በላይ አደርጋለሁ። ሚሊም ፍፄም ማናችንም እናደርጋለን። ነገሩን መመለስ እንፈልጋለን። እኔ በቃ አንድ ጊዜ ነገሮች ተሳስተንም ይሁን ባላሰብነው መንገድ ገብተናል። በቃ አልሆነም። በሰዓቱ ነገሮች ምስቅልቅል ብለዋል። እውነት እኔ ሚሊ እሷ ያመጣችው ጅኒ ነው። ያ ጅኒ ደግሞ አሁን ላይ የለም። እኛ የምናምነው በፈጣሪ ነው። ፈጣሪ ደግሞ ቡቡን ሃይሚንም እንደሚጠብቃቸው እርግጠኛ ነን። ጨርሰናል።